ፊል ያደረኩት እና አልহামዱሊላህ የዛሬን ቀን በማየቴ በጣም ነው ደስ ያለኝ በጣም ሐናንዬ አላህ ይወድሻል እስልምናን ሰው አይተውም ወላሂ እስልምናን አይተውም እንደው እስልምናን ከተው ሃይማኖት የለም ይላል እንጂ ከፍሮ ወደ ሌላ ሃይማኖት አይገባም እና አልহামዱሊላህ በጣም ነው ደስ ያለኝ ሐናንዬ አላህ ያጽናሽ ሁላችንንም አላህ ያጽናን ይሄንን ነው የምልሽ እህቴ ተጎንሻለን አላህ ይጠብቅሽ ካለሽበትም ነገር አላህ ያውጣሽ ዱዓ አረግልሻለሁ ጀዛኩሙላህ ኸይር ኢስሐቅዬ አላህ ይጨምርልህ አንተ ተስፋ ለመቁረጥ ያንተ ስራ ያንተ ውጤት ነው አልহামዱሊላህ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ሰላም አለይኩም وعليكم السلام ورحمة الله وبركاته محمد عندنا الحمد لله أنا والله حنان ብዙ ሰዎች አንዳንድ ልጆች ሲከፍሩ አይቻለሁ ግን ያንቺን ያክል ያስደነገጠኝ የለም አካለ ጎዶሎ የሆንኩ ነው የመሰለኝ والله የሆነ ነገር የጎደለኝ ከቤቴ ከልጆቼ ወይ ከሆነ ነገር የጎደለ ነገር ያለ መስሎኝ ነበር والله ሂጃብሽን አውልቂልን ብዬሽ ነበር እንዳው ታስታውሽ እንደሆነ ሂጃባችንን መልሽ ያልኩሽ እና እንዴት ቸኮለች ለዛውም በዚህ በተባረከ ወር በዚህ በ10 ቀን ውስጥ እቺ 10 ቀን ማለት እኮ እኛ ጋር ሙስሊሞች ጋር ከማንም ቀን የበለጠች ነች በረመዳን ለይለተል ቀድር የሚወርደው ጅብሪል ነው መላእክቶች ናቸው አሁን ግን የሚወርደው አላህ Subhanahu Wa Ta'ala ነው ይሄ 10 ቀን አላህ Subhanahu Wa Ta'ala ነው አጠገባችን ያለው አንድ አመት ያለፍነውንና የሚመጣውን አንድ አመት እስትግፋር የሚያደርግልን ወቅት ነው እኮ ዲያናን ይሄን ነገር አላወቀችም ነበር እንዴ ብዬ ደንግጫለሁ بارك الله فيك ساق ما قصرت الحمد لله بما እንኳን ሞተሽ አይተሽው ተመለሽ እንኳንም አይተሽው ተመለሽ ካሁን በኋላ እኔ እርግጠኛ ነኝ ትልቅ የአላህ ወታደር እንደምትሆኚ እርግጠኛ ነኝ ማየትሽ ማይከፋም አልহামዱሊላህ ከዚህ በኋላ ግን ወስዋስ የሚባል ነገር ጭንቀት የሚባል ነገር ከውስጥሽ አውጪ ላይ ሞላ ነገር እንተናንበል አንጨነቅ የተፈጠርንበትን እንወቅ አላህ Subhanahu Wa Ta'ala የፈጠረ ለዒባዳ ነው በቃ ሌላው ነገር በሙሉ ትርፍ ነው ስራም ዒባዳ ነው ጥሩ ነገር መናገርም ዒባዳ ነው ሁሉ ነገር ዒባዳ ነውና በጥሩ ጥሩ ነገሮችን አላህን ወደ ዒባዳ ማድረግ ቆንጆ ነው ላለው ባረከላሁ ፊኩም እንደናንተ አይነት ሰዎች መኖራቸው ደስ ይላል በዙሪያዋ አልহামዱሊላህ ረብል ዓለሚን እንኳንም ተመለሽልን ሐናን እህታችን السلام عليكم نبات اسكي نورات كچالك تاور الحمد لله በጣም ደስ ብሎኛል ያው እንትኑ ላይ ብዙ ማውራት እንትን ስላላልኩኝ ማውራት አልቻልኩም እንትን እልዋለሁ እሱን አልፈዋለሁ ኮሜንት እየሰጣችሁ ያላችሁ ሰዎች ለሁላችሁ መመለስ ስላልቻልኩኝ ነው ሐቂቃ ትክክለኛው ሰበቡ ሁላችሁም ናችሁ እኔ አንድ ሰው የሆነ ሰው እንትን አይልም መጀመሪያ ትልቁን አላህ Subhanahu Wa Ta'ala ነው የሚወስደው ከዛ በኋላ ሁላችሁም ሰበብ ነበራችሁ ሁላችሁም ዱዓ ስታረጉ የነበራችሁ አንዳችሁ እኮ 1600 እኔ ቤቴ ላይ 1100 1500 1600 ሰው ተገኝቶ ያውቅ ቤቴ ላይ የኔ ቤት ብዙ ሰው አይገኝበት ያ ሁላ ሰው የሐናን ጉዳይ አሳስቦት ነው የመጣው ያ ሁላ ሰው ያስጨነቀው ሐናን እህታችን ብሎ ነው የመጣው
ምን ደረሰች? ምን ትሆንብናለች? የእሷ ነገር እያንዳንዳችሁ አሳስቧቸዋል፣ እያንዳንዳችሁ አስጨንቋቸዋል። ሁላችሁም ዱዓ አድርጋቸዋል። እኔ ነገርኳችሁ እኮ ቤቴ ላይ 1000 ምናምን ሰው የለም። እኔ እንትኑ 1 ሚሊዮን ምን የለም። እንደዚህ አይነት ሰው አይገኝም። ግን ይሁላ ሰው የተገኘው በምንድን ነው? ሁላችሁም ስላስጨነቃችሁ ነው። ሁላችሁም ህመሙ ስለተሰማችሁ። እኔ እኮ አልዋጣልኝ፣ እኔ ምንም ሊዋጥልኝ አልቻለም። ጠየቅኳት፣ አንቺ ከሙስሊም ቤተሰብ ነው የተወለድሽው? ከሙስሊም ቤተሰብ ነው የተወለድሽው ወይስ መጀመሪያ ከፍረሽ ከዛ በኋላ ከሌላ ቤተሰብ ተወለድሽ? ከዛ አላስቻለኝም ማለት ማመን ይከብዳል። እኔ አያስችለኝም። አንድ ሙስሊም ቤተሰብ ተወልዶ ሙስሊም ሆኖ ተውሂድን ቢያንስ አላህን አንዱን አምላክ ማምለክ የለመደ ሰው ወደዛ ሄደ የሚለው ነገር ምንም ለምን አይዋጥላችሁም ይሉናል። አይዋጥም። እኔ በጣም ስለሚከብደን ነው፣ ምንም ሊዋጥልን ስላልቻለ ማለት እና ሁላችሁም አሳስቧችኋል፣ ሁላችሁም ጨንቋችኋል፣ ሁላችሁም ያ ስሜት ተሰምቷችኋል፣ ዱዓ አድርጋችኋል። አልሐምዱሊላህ ዱዓው አስምሯል ማለት ነው። አላህ Subhanahu Ta'ala በተለያዩ መልኩ ዱዓችንን ይቀበላል። ሃናን ድንገራችሁ ዱዓ አድርጋ አላህ ጋር ዱዓ አድርጋ አልተቀበለኝም ብላ ተስፋ በቆረጠችበት ሰዓት ይሄው አረ እሱ በፈለገው መልኩ ግን ምናልባት እሷ ከጠበቀችው ብዙ እጥፍ እህቶችና ወንድሞች አስገኝቶላት ዛሬ በጣም ብዙ እጥፍ እሷ ከምታስበው እንደዚያ ይሄን ያህል ወንድም ይሄን ያህል እህት አገኛለሁ ብላ ባላሰበችውን አላህ ዱዓችን በምን መልኩ ተቀባይነት እንደሚያገኘው አናውቅ። የሚቀበለን መንገድ እኛ ባላሰብነው መንገድ ይሆናል። ስለዚህ እሱ በፈለገው መልኩ አስገኘው። ይሄው ይሄን ያህል እህቶች አንቺ ያላሰብሻቸው ይሄን ያህል ወንድሞች ላንቺ ብለው የሚጨነቁ 1000 ምናምን ሰዎች ይሄው እኔ ወላሂ እንትን አላልኩም አልተኛውም። ማታ የነ ኢምራን ነበረ ሌላም ቦታ ነበርኩኝ እንዳንቺ የሆነች እህት ጋር። ከዛ በኋላ ቀን ላይ መተኛ ሰዓቴ ላይ ነበር ያ ነገር የተከሰተው። ያ ነገር ሲከሰት እዚህ ከመጣሽ በኋላ የእሷን ሻሃዳ ማየት እሷ ሻሃዳ ይዛ ተመልሳ ካላየች ዛሬማ ብዬ ሰላት ላይ ስጁድ ላይ ሁላችሁም እያረጋችሁ ነበር አይደል? ዱዓ አሁንም አትርሷት፣ ዱዓ አድርጉላት። ግን አልሐምዱሊላህ ወደ ቤቷ ተመልሳለች። ቤቷ የእስልምና አላህ Subhanahu Ta'ala ሁሌም በሩ ክፍት ነው። ያንን በር ተጠቅማ ተመልሳለች። አልሐምዱሊላህ ይሄን ለማስተላለፍ ነው። ሁለተኛ ሃናን እኔ ከታች ቤቴም እያለሁ እዚህም ከመጣው በኋላ አዳዲስ አካውንት ከፍተው ሙስሊም መስለው አዳዲስ አካውንት ከፍተው 2 ፎሎወር 3 ፎሎወር ያላቸው ሰዎች መተው ምን ሲያረጉ ያያው ነበር። በዲናችንን መጮቻ አረክሽው ድሮም ለመታወቅ ብለሽ ነው የመጣሽው እንጂ ምና እያሉ ሲሉ የነበሩ አሉ። ሙስሊም መስለው 2-3 አዲስ አካውንት ከፍተው ያ ምንድነው አንቺን ለማናደድ አንቺን ለማብሸቅ ሙስሊሞች ነው እኮ እንደዚህ ናቸው ብለሽ እንድታስቢ ነው። በእንደዚህ አይነት መልኩ አሁን ሌላኛው እንትናቸው ስለሆነ ታክቲካቸው ስለሆነ ማለት ነው። ይሄን ያረጉ ስለሆነ በውስጥ አውቀው እንደ ሙስሊም መስለው የሚሰድቡሽ ሰዎች ይኖራሉ። ኢትዮጵያ ላይ እኮ አውቃታለሁ ምናምን ብሎ አንዱ ኮሜንት ላይ ያልሆነ ነገር ሲጽፍ ነበር። እንደዚህ አይነት ሰዎች ስላሉ እንትን በያቸው፣ ጥንቃቄ አድርጊ። ሙስሊሞች አይደሉም፣ አውቀው በሙስሊም ስም እንትን ከፍተው አካውንት ከፍተው የሚናገሩ ሰዎች ናቸው። በማስተቆር ሙስሊሙ እንዲ ነው ብለሽ መልሰሽ ከሙስሊም ጋር እንድትቀያየሚ የሚፈልጉ ሰዎች ማለት ነው። ይሄው እኛ ሙስሊሞችን እናሳውቅሻለን፣ የምታውቂያቸው ናቸው። እና አዲስ አሉ፣ እና ሀያት አሉ፣ እና ዛህራ አሉ፣ እና ምህረት አሉ። እነሱን አውሪያቸው። እና ሌሎቹን ታያቸው። እሺ ከታች የሚሳድቡ ምናምን ነገር ሌላ ሐሳብ ያላቸው ሌላ ፍላጎት ያላቸው ናቸው። እውነተኛ ሙስሊሞች ከሆኑ በአንቺ ይደሰታሉ እንጂ አንቺን አይሳደቡ። እውነተኛ ሙስሊሞች ይሄው ደስ ብሏቸው ሃናን ብቻሽን አይደለሽም እኛም ካንቺ ጋር ነን እህታችን ነሽ እያሉሽ ይሄው 1100
ምናምን ሰው እያየው ነው እየተቆመጠ እያየው እነዛ ናቸው ትክክለኛ ሙስሊሞች በዚህ መልኩ ይቀርቡሻል። በውስጥ ግን አውቀው ለዲን ተቆርቋሪ መስለው እንትን የሚሉ ሰዎች ሊኖሩ ይችላሉ። ያንን ጥንቃቄ አድርጊ። አላህ ይጠብቅሽ። አላህ ሱብሃነሁ ወተዓላ ከአንቺ ጋር ይሁን። እኔም ኢማራት ነው ያለሁት። አንዳንድ ነገሮች ማውራት እንችላለን። ይበልጥ ደግሞ እኔ ራቅ ያልኩ ቦታ ስለሆነ ምናልባት ከአንቺ ልርቅ ስለምችል እዛ ቀረብ ያሉ ሰዎች ነገሮች የሚያመቻቹበት ነገር እንነጋገራለን። አብሽሪ፣ አላህ ከአንቺ ጋር ነው። እኔ ወላሂ እንዳንቺ እስከዛሬ አልገጠመኝም። ለመናገር እስከሚያቅተኝ ድረስ ለካ ሰዎች አንዳንዴ መናገር አቃተኝ የሚሉ ሰዎች ከምን አንፃር እንደሆነ ገብቶኛል። አላህ ይጠብቅሽ። ሁሌም ከጎንሽ ነን። እሺ አና አላህ ይጠብቅሽ። ሻዳውን ግን የሚገርምሽ ነገር በጣም ነው የተቀየምኳቸው ልበል። እኔ በወጣሁበት አስይዘው ጠበቁኝ። ለማንኛውም አፉ ብያቸዋለሁ። እሺ ቀጥል ይሻል። አንተ ቤት ነበርን እኮ አንተ ቤት ነው የያዘችው። ደግነቱ ገለበጠን እኮ እዚህ እኮ አይደለም ኢሳቁ። ለሰላት ሄጄ ነበር። ይሻል። እሺ መርሃባ። እኔ ማጠራራ ንግግር ልናገር። እስሚዞም ገብቷል። ቀድሜ ስለገባው ነው። በነገራችን ላይ ይገርማችሁ ለመጀመሪያ ጊዜ ያየሁት ሐናን እንደዛ መሆኗን ማለት ነው። እኔ ለሌላ ጊዜ በአቂዳ ዙሪያ ንጽጽር ይኖራል ብዬ ስገባ ከዛ የሌላ ወገኖቻችን ገብተው ሞልቶታል። የኛ ልብስ የእናንተ ልብስ ምናምን ይባባላል። ምንድነው የሚሰማው ነገር? ወላሂ ሰውን ነግሮኝ አይደለም ኮሜንት ማንብቤ አይደለም። በዛ ሰዓት ምን አይነት ስሜት እንደሰማኝ ልነግራችሁ አልችልም። ምንድን ነው ያየው ያለሁት? ምንም ማመን አልቻልኩም ሐቂቃ ለመናገር። ግን በኋላ ላይ ደግሞ በቃ አለ አይደል ያው ድሮም ሄድ ስለነበር ከዛ በኋላ አንዴም ሁለቴም ሄድኩኝ። ስለዚህ ጉዳይ ከሷ ከዚህ በፊት ተዛዝፈን እንደዚህ በግል አውርተናናቅ ምን ልበል ከዝምታና ከድዋ ውጭ ማለት ነው። ግን ወላሂ ወማ ذلك على الله بعزيز አላህ Subhanahu Wa Ta'ala ምንም ነገር አይከብደውማ። ዛሬ በጣም በጣም ሁላችንም ጾመኞች ነን። ግን አስፈጠርሽን እህታችን ካሁን በኋላ ኢንሻአላህ እህት ወንድሞች የበለጠ ትኩረታችን አንቺ ጋር ነው የምንሆነው። ኢሳቅ ትልቅ መልእክት ነው ያስተላልፈው። አንቺ ለማንም መስሚያ እንዳይኖር ደስ የሚለው ነገር ምንድነው? እስልምና ታውቀዋለሽ። ዛሬ እስከ ዛሬ ድረስ ያጣሽውን ስሜት ታገኘዋለሽ። በምን ከተባለ ውዱ አድርገሽ ገና ለአላህ Subhanahu Wa Ta'ala ወደ አላህ ስትቆሚ ምን አይነት ስሜት እንደሚሰማሽ እየታየኝ ነው። ሰሞኑ ያጣሽው ነገር ዛሬ ታገኘዋለሽ። ከዛ ሰግደሽ እጅሽን ወደ ላይ ከፍ አድርገሽ አንተ ያለማቱ ጌታ ሆይ ትቀበለኝ ይሁን እንዴ ይሄ ወደ አንተ ተመልሻለሁ ስትዩ አንቺ ወደሱ ከመመለስሽ በላይ እሱ ይደሰታል አላህ በሚያውቀው ማለት ነው። ስለዚህ ኢንሻአላህ እኛም ተደስተናል። አላህ Subhanahu Wa Ta'ala ሁሉ ጊዜ የሚደሰትብሽ ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔም ቦታ ልልቀቅ ፎን ሁላችሁም ሰላም አለይኩም ብያለሁ። ሰላም ወራህመቱላሂ እና ሐናን ታችን እንኳን ተመለሽልን። ኢሳቅ ወንድሜ አላህ ይጨምርልህ። ከመንጋፍ ነው እንትን ያልከው እና እኔ አይ ቲንክ የሆነ ቤት ነው ያየዋት እንጂ ከኔ ጋር ብሎክ ተደራርገናል። ግን የሆነ ቤት አይቻት ገርሞኝና በቃ ግን አልሐምዱሊላህ እንኳን ተመለሽልን። ወላሂ አላህ ይጨምርልሽ። አላህ ብርታቱን ይስጥሽ። አላህ በዚሁ እንድትጸኚ ያድርግሽ። ጠንክሪ ሐናንዬ። ለአላህ ብዬ ሁሌም እወድሻለሁ። ብሎክ ስላረግሽ ምናምን እኔም ስላረግኩሽ አፉ በይ። ካጠፋውም በጣም ይቅርታ። ግን ያው ሁሌም በነገራችን ኮሜንት እያየሁ ስለሆነ ኮሜንት ላይ ምንም ብጠላኝ ያው ደስ የሚል ኮሜንት ጽፈሃል። ግን እኔ የእውነት ሶሻል ሚዲያ ብዙ ነገር እናገር ሊሆን ይችላል። ግን እንደዚህ አይነት ቃል በጣም ሰድበኸኛል። የሚያስጠላ የእውነት እኔ እናትሽ ምናምን የሚባል ቃል በጣም ነው የምጸየፈው። ለማንኛውም አለውቅሰህም አፉ ብያለሁ። ግን ደግመህ እንደዚህ አይነት ነገር አትበል። ገባህ? የሰው ልጅ ፍጹም አይደለም፣ ይሳደባል፣ ይሳሳታል። እንደዚህ አይነት ነገር ግን አይመጥንም። ለዛም ነው የቦለኩት ታውቃለህ። ግን አፉ ብያለሁ። አዎ እና ለዛም ነው ይቅርታ በቃ እና አላህ ያው እንኳንም ወደ ቀልብሽ አመጣሽ። አልሐምዱሊላህ አፉ በይን ከልብ። እኔም አፉ ብዬሻለሁ። ሰላም አለይኩም ወራህመቱላህ። ይቅርታ ቀጥሉ ሌሎቻችሁ። እስሚዞ ወይም እስሚዘ ቀድሞ ነው የገባው መሰለኝ።
ሰላም አለይኩም እንዴት ናችሁ ሁላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ በርግጥ ያው የቲክቶክ ምናምን ስክሮል ምናምን ሲደረግ ነው እንጂ ምንም ድርሻው የለኝም። እንታወቅም አላውቅም ብቻ አልহামዱሊላህ ዋናው አልহামዱሊላህ ማንም ምንም ሆነ ዋናው ወደ ቀጥተኛው መንገድ ሰው ሲገባ የማይደሰት ሰው የለም። እኛ እዚህ ጋር ያለነው በአጠቃላይ ላይ ባለው ነው ጀጅ የምናደርገው የውስጥን የሚያውቀው አላህ Subhanahu Wa Ta'ala ስለሆነ ማለት ነው። ማንኛውም ሰው ማንም ሰው አይደለም ሐናን እህታችን አሁን የመጣችውን አይደለም ማንም ሰው እስልምናን ሊቀበል ፈልጎ እንደው ሴራ እንኳን አስበው ነው የምላችሁ ሴራ እንደው እነዚህን ፊልም ልስራባቸው ፖለቲካ ልስራባቸው እንኳን ብሎ መጥቶ አይደለም እህታችንን አይደለም ነው የምልሽ ሴራ እንኳን አስበው ፖለቲካ ልስራባቸው ብሎ እንኳን መጥቶ ሻሃዳ ሲዙኝ ቢል ከኛ የሚጠበቀው ምንድነው ሻሃዳ ሲዞ ምን ማድረግ ተክቢር ማድረግ ነው። ለምን ጀጅ የሚያረጋው የውስጥን የልብን የሚያውቀው አላህ Subhanahu Wa Ta'ala ነው። እኛ ከላይ ባለው በመናየው በስራው ብቻ ነው እኛ ያንን ሰውዬ ምን ልናረግ የምንችለው ይሄ ነው ብለን ልንናገር የምንችለው ማለት ነው። ግልጽ ነው። ስለዚህ ሐናን አልহামዱሊላህ ደስ ብሎኛል በጣም እንኳን ደስ አለሽ። ስለዚህ እኛ ሞኝ ሆነንም አይደለም ሙስሊሞች አንዳንዴ እንደዚህ የሆነ እንዳይመስላችሁ ሞኝ ሆነን ወይም ደግሞ ብልጠትም ጎድሎን ያ ነገር አይደለም ግን ይሄ የህይወት ጉዳይ ስለሆነ ማንንም ሰው ወደዚህ ዲን ሲገባ ግልጽ ነው ማንንም ሰው ወደዚህ ዲን ሲገባ ይሄንን ዲን ሲያገኝ እንደሰታለን ለምን ከኋላ የሚጠብቀው ዘላለማዊ የሆነ ህይወትን ስለምናቅ ማለት ነው እዚሁ ይሄ ወይ እንደ የቲክቶክ ወሬ ሆኖ የሚቀር ብቻ ወይ ደግሞ የሆነ ሰውን ፎሎ የመደራረግ እንደዚህ ይሄ ጉዳዩ አይደለም በቃ ጉዳዩ አይደለም ነገ ሙሉ አኺራ የሚባል ህይወት አለ መጀመሪያ እንጂ መጨረሻ የሌለው ህይወት አለ ግልጽ ነው ስለዚህ ሰዎች ለዛ ነገር ይሄንን ዲን ካልያዙ አንዱን አላህን ካልያዙ ይሄንን ዲን ካልያዙ ማለት ነው ያለ መርከብ ወይም ደግሞ ያለ ጀልባ ትልቅ ውቅያኖስ ውስጥ እንደመግባት ነው በጣም አስቸጋሪ ነው ስለዚህ ይሄንን ዲን ይሄንን ህይወት ይሄንን ሐቅ የሆነውን ዲን ሰዎች እንዲይዙ በጣም እንፈልጋለን ሴንሲቲቭ ፓርታችን ነው ማንችለው ዊክነሳችን ነው በቀኛ ሙስሊሞች ማንንም ሰው ይሄንን ዲን እንዲይዝ እንፈልጋለን ሲይዝ ደግሞ በጣም ደስተኛ እንሆናለን ለምንድነው ደስተኛ የምንሆነው በቃ ዘላለማዊ የሆነው ህይወት ላይ ጀነት የሚባለው አማራጭ ሁለት ነው ሶስተኛ አማራጭ የለም እኮ በቃ ወይ ጀነት ነው ወይ ጀሃነም ነው ሰው ማለት ነው ስለዚህ ሰዎች ይሄንን ዲን ሲቀላቀሉ ደስ ይለናል እህት ወንድሞች ሲገቡ ደስ ይለናል ጥሪያችንም የሚሆነው ለዛ ነው ለሌላ ነገር አይደለም ወይ ለቲክቶክ ወሬም አይደለም ፎሎ ለመለቃቀምም አይደለም ለሌላ ነገር አይደለም ስለዚህ ዋናው ፖይንት ይሄ ስለሆነ አልহামዱሊላህ ሐናን እህታችን ደስ ብሎናል ከኔም ከራሴ ከነፍሴ ጀምሮ ግን እንደዚህ አይነት ነገር ሲከሰት አሁንም ማሳስበው ምንድነው በእውቀት ላይ መበራታት እውቀት ላይ መበራታት ማንንም ሰው በነፈሰው ንፋስ እንዳንዞር ግልጽ ነው በዚህ በቀኝ ሲነፍስ በቀኝ እንዳንነፍስ በግራ ሲነፍስ አሁንም በግራ ንፋሱ በሄደበት አብሮ እኛንም እንዳይወስደን ቀጥ የሚያደርገን ምንድነው እውቀት ነው ከነፍሴ ጀምሮ ከራሴ ጀምሮ አድራ የምንለው ምንድነው በእውቀት ላይ መበራታት እንደዚህ ሰለምቴዎች ስትሆኑ እንደዚህ አይነት ሹብሃዎችም ሲጋባባችሁ ሁሉ ነገር ግልጥልጥ አርጎ የሚያወጣላችሁና ያንዳንዱን ነገር ግልጥልጥ የሚያደርግላችሁ ምንድነው እውቀት ነው በቃ እውቀት ካላችሁ ምን አይነት ልክ እንደ ተራራ ነው የምትሆኑት ተራራ ንፋስ ስለነፈሰ ከአንድ ቦታ ወደ አንድ ቦታ አይቀየርም ተራራው ማለት ነው ንፋሱ ይሄዳል እንጂ ተራራው ቦታውን ቀይሮ ንፋስ ስለነፈሰ ቦታውን አይቀይርም ስለዚህ ልክ እንደ ተራራ ነው የምትሆኑት እውቀት ሲኖራችሁ ማለት ነው ስለዚህ በእውቀት አደራ ለማለት ነው አለበዛም ጀዛከላህ ሰላም አለይኩም ጀዛከላህ ኸይረን ኢንሻአላህ አዩቢ አንድ ጊዜ አቡበክር ቀድሞ ስለገባ ነው እሺ አቡበክር አለ ቀጥል ሀቢቢ ችግር የለውም ቀጥል ኢንሻአላህ አዩብ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ አንድ ተናገር ልውረድ
ብስምላህ ከትላንት ወዲያ ነበረ እሷ ቤት የገባሁትና ስለ ቀድር ጠይቃ ነበር ላስረዳት የገባሁት። እታች ሲሳደቡ ወላሂ ለምሰጠው መልስ በጣም በቃ ስደሰት ነበር። ለሷም ብያታለሁ እኔ ፈለገ እዚህ እምነት ላይ ብሆን አላህንና ነብያቸውን አትሳደቡ እያለች ነበርና ለሷ በዛ ሰዓት እያስረዳኋት ነበር የወጣሁት። እና የሆነ ነገር ስትናገር እኔ ካንቺ ውጪ እዚህ ጋር ላሉ ክርስቲያኖች ነው ማዝነው አንቺ አላህን ተታሽ ነርሹ እያልኳት ነበርና አፉ በይኝ። ወላሂ ለመጨረሻ ጊዜ መቼ እንዳለቀስኩ አላስታውስም፣ ግን ያኔ ስላየኋት በጣም ነበር የተሰማኝ። አሁን ሳይ በቃ አልহামዱሊላህ አፉ በይኝ ሀኑቲም። ይሄን ለማለት ነው የገባሁት። የዛን ቀን ማስቀየምሽ ከነበረ ይሄን ለማለት ነው የገባሁት። አብሽር አፉ ብያለሁ። السلام عليكم ورحمة الله وبركاته. لولاችሁ እንዴት ናችሁ? ሰላም ናችሁ ወይ? ያው እንትናችሁን ዛሬ በጣም የሆነ ለየት ያለ ቀን መሆኑ እንትን ይላል። ምን እንደሆነ ግን ማወቅ ስላልቻልኩኝ ሐሳቡ ላይ እንትን ማለት አልችልም፣ ግን ከፍተኛ የትምህርት እንደነበረ እረዳለሁ። ግን አሁን ስሚዝ ከዚህ በተወሰነ በሰሞት ደቂቃ ላይ አንድም ፖይንትን ብቻ ላስቀምጥና ከተቻለ እህታችንንም እንትን ከማለት የገቡ ሁሉም ሰዎች እንትን ከሚሏት ያው ሌሎች ጥያቄዎች ምናምን ካሉ ወደዛ ቢኬድ የተሻለ ይመስለኛል። መናገር የፈለኩት ቀጥል ጀማል። እያስተጋባብኝ ነው ወጥቼ ሊመለስ ከቡኬ ይቅርታ። እሺ ለዛ ነው እኔ መናገር የምፈልገው ፖይንት ምንድነው፣ ማንኛውም ህይወታችን ላይ የሚያጋጥመን ነገር በተለይ ሴት እህቶች አኒሳሁሙል ኸዋሪር ሴቶች ማለት ልክ ተሰባሪ መጠጥ የሚጠጣበት መጠጥ ማለት ውሃ ማለት ነው። ውሃ የሚጠጣበት የሚጠጣ ነገር የሚጠጣበት እንደ ተሰባሪ ነገር ናቸው። ለዛ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሪፍቀን ቢልኸዋሪር ከሴቶች ጋር በሚኖራቸው ማንኛውም ግንኙነት ላይ ሪፍቅ ሊኖራቸው ይገባል ብሏል። ሪፍቅ ማለት ምንድነው? ከእዝነት የበለጠ ልክ ሉልን በእጅህ ስትይዘው ከአንድ ጎን ወደ አንድ ጎን እንዳይወድቅልኝ ብለህ እንደምትሰጠው ሰግተህ ልታኖራቸው ይገባል ማለት ነው። ህይወታቸው ላይ ብዙ ስትራግል አለ። አሁን እዛ ስትራግል ላይ ሰው ይጨመራል። አንቺ እንደዛ ሆነሽ ምናምን በቃ እንደውም ትችልሃለሁ ምን ታርግ? ትክክል ናት። ማንም ሊያደርግ ይችላል ይሄን ነገር። ስለዚህ መጀመሪያ አሁን ምን እያደረገን መሰላችሁ? ሁለት ይሄን ነገር አዳምጡኝ። 2 ሲደመር 2 ስንት ይሆናል? 4። አሁን እዚህ ጋር ያለነው እኛ ሙስሊሞች ምን እያደረግን ነው? ለምን 5 አልሆነም እያለን 5ቱ ላይ እየታገልን ያለነው። ፕሮሰሱ ላይ አይደለም፣ 5ቱ ላይ ነው እየታገልን ያለነው። 5 ልናገረገው እንጥራለን። አረ 5 አይደለም 2 ሲደመር 2 4 ነው እንባላለን። አረ 5 መሆን አለበት እያልን እየተከራከርን ያለን። ህይወታችን እንደዛ ነው። አንቺ ለምን እንደዚህ አትሆኝም? ለምን እንደዛ አትሆኛለሽ? ለምን እንደዚህ አትሆኝም? ከዛ በፊት ግን የሚቀርብ ነገር አለ። ምን ይቀርማል? ሲምፕሊ 2 ሲደመር 2 የነበረውን 2 ሲደመር 3 ካደረግነው መጨረሻ ሪዛልታችን ስንት ይመጣልናል? 5 ይመጣልናል ማለት። ሪዛልቱ እያለ የሆነ ግብ አድርገን የምናስቀምጠው ነገር እያለ ወደ ግቡ ደግሞ የምንደርስበት መንገድ እያለ ወደ ግቡ የምንደርስበትን መንገድ እንረግጠዋለን። ከዛ ሪዛልቱ ላይ እንታገላለን። በቃ እንደዛ ነው። ማግባት እንፈልጋለን ይላል አንድ ሰው። ለምን አላገባም? ማገባለሁ። ለምን አላገባም? አላገባለሁ እያለ ህይወቱ ያልቃል። ማግባት ባለበት ወይ አይሄድም። ኦር ትምህርት መማር ፈልጋለሁ ይላል። ለምን እማራለሁ አልማርም እያለ የተከራከረ ህይወቱ ያልቃል። ትምህርት የመማሪያ መንገዱን በዛ መንገድ አይሄድም። ስለዚህ በቃ በቀላሉ መላቸው ነገር ጎል ላይ አታስቡ። ሰው እናሰልማለን ብለን ነው እናሰልማለን ብለን ዳዕዋ አድርገን ማናቀመኛ እኛ ዳዕዋ የምናደርገው ሚንስ ነው። ምን ነው? አላህ ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻእ። አንተ የፈለግከውን ሰው ልትመራ አትችልም። የሚመራው አላህ ሱብሓነሁ ወተዓላ ነው። ካንተ የሚጠበቀው ምንድነው? ማድረስ ነው። ሚንስ ነው። ጎሉ ላይ ማን ነው የሚጨነቀው? 945 ዓመት ሙሉ ዳዕዋ አድርገው ነብዩላህ ኑህ አለይሂ ሰላም። አሁን እቺ እህት እኔ አሁን አላቃትም፣ ግን ምን አርጋ ነው ይሄን ያህል ከፍራም ይሁን ምንም ብላ ይሁን እንደዚህ ሁኚ እንደዛ ሁኚ እንደዚህ ነሽ እንደዛ ነሽ ስንት ጊዜ ዳዕዋ አድርገን ነው ቆይ
ይሄን ያህል እንደዚህ እንትን ያደረግነው? 950 ዓመት ሙሉ ላኢላሃ ኢለላህን ሲታገሉ የነበሩት ነቢያችን ኑህ አለይሂ ሰላም ከህዝቦቻቸው ፈማ አመነ ለሁ ለእርሱ ያመኑት ማን ናቸው? በጣም ጥቂት የሆኑ አካላቶች ናቸው። ስለዚህ ይሄ ኖርማል ነገር ነውና ያንን ታሳቢ አድርጉ። ኢንሻአላህ ምንም ማርዘም አያስፈልግም። እንትንም ሌላም ምናልባት ፍቃደኛ ከሆናችሁ አላቅም ፕሮግራሙን እኔ ዝም ብዬ ነው የገባሁት በመሃል። በቃ ጥያቄዎች ምናምን ካሉ ወደ ትምህርት ቢኬድ የተሻለ ይመስለኛል። በተረፈ ደግሞ ኦንላይን ትምህርት ምናምን እኔ ያለው ቁርአንም ሁሉንም እናስተምራታለን በኢዝኒላህ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥሽ፣ በርቺ። የትኛዎቹም መማር የምትፈልጉ ምናምን ካላችሁ በውስጥ ጻፉልኝ ለኔ። ኢንሻአላህ እንደዚህ አይነት ነገር ውስጥ እንዳትወድቁ ቅድመ ጥንቃቄ የሚያስፈልገው ምንድነው? እውቀት ላይ በደንብ መበርታት ነው። ማንም ማለት ነው እንደ ማዕበል ወደዚህ አያረጋችሁም ቅድም ሲባል እንደነበረውና እውቀት ላይ እንድትበረቱ እኛ በምንችለው አቅም እንተጋገዛለን። አሁን ላይ ጥያቄ ያላችሁ ያው ንጽጽራዊ ጥያቄ ያላችሁ እስልምና ላይ ያልገባችሁ ነገር ካለ ገብታችሁ መጠየቅ ትችላላችሁ። ወንድሞች አሉ ኢንሻአላህ ይመልሳሉ። በቃ እህት ዛህራ እኔም ስለቆየሁኝ ልውጣ። ከስራ መውጫ ሰዓቴም እየደረሰ ነው። በጣም ነው የማመሰግነው። ኢንሻአላህ እንገናኛለን። ደህና ነው። እሺ ሀቢብቲ አላህ ይጠብቅሽ፣ አላህ ያጽናሽ። ኢንሻአላህ እንገናኛለን። በውስጥ መስመር ጽፍልሻለሁ። ጻፊልኝ፣ የቴሌግራም ቁጥርሽን ላኪልኝና ኢንሻአላህ ቴሌግራም ላይ በደንብ እናወራለን። እሺ ትምህርት ትገቢያለሽ። አብሽሪ፣ ሁሉም ነገር ይስተካከላል። አብሽሪ። እሺ ሀቢበቲ አንድ ደቂቃ አቡበክር የሆነ የቁርአን አንቀጽ ይቅራልሽና በዛው ቢቶች እንደው አቡበክር ከላስተገርነ ኒኮ የኛ ሰው ባይዘው ኢትዮጵያ እንትኖች ናቸው። እኔ አሁን በጣም ድምጼ እንትን ነው ከቆርቆሮ አይተናነስም እና ግድ የለም ለምን ጥይት አይሆንም ለሚሳይ ላይ ነው ዝም ብለህ ቀራለን። አብሽር እሺ የተወሰኑ ቁርአን አንቀጾችን ዛሬ ያለንበት ጊዜ ዙል ሒጃ ጊዜ ነው ታውቃላችሁ አይደል? ተክቢር አውርዱ፣ ተስቢህ አድርጉ። በየመንገዶቹ እንደ ነብዩ ማድረግ ባንችል ቢያንስ ማለት የሆነ ነገራችን እንዲነሳሳ ዚክር እናብዛ፣ ያንን እናድርግ። ነብያችን ኢብራሂም አለይሂ ሰላምን ታሪክ ብንቀራ ደስ ይለኛል እኔ እንደኔ። ያው የተወሰነ ነገር ኢንሻአላህ እንቅራሽ። እሺ بسم الله الرحمن الرحيم ولقد آتينا إبراهيم رشده من قبل وكنا به عالمين إذ قال لأبيه وقومه ما هذه التماثيل التي أنتم لها عاكفون قالوا وجدنا آباءنا لها عابدين قال لقد كنتم أنتم وآباؤكم في ضلال مبين قالوا وجئتنا بالحق أم أنت من العالين قال بل ربكم رب السماوات والأرض الذي فطرهن وأنا على ذلك من الشاهدين وتالله لأكيدن أصنامكم بعد أن تولوا مدبرين
فجعلناهم جذاذا إلا كبيرا لهم لعلهم إليه يرجعون قالوا من فعل هذا بآلهتنا إنه لمن الظالمين قالوا سمعنا فتى يذكرهم يقال له إبراهيم قالوا فأتوا به على أعين الناس لعلهم يشهدون قالوا أأنت فعلت هذا يا إبراهيم قال بل فعله كبيرهم هذا فاسألوهم إن كانوا ينطقون فرجعوا إلى أنفسهم فقالوا إنكم أنتم الظالمون ثم نكسوا على رؤوسهم لقد علمت ما هؤلاء ينطقون قال فتعبدون من دون الله ما لا ينفعكم شيئا ولا يضركم أف لكم ولما تعبدون من دون الله أفلا تعقلون إن شاء الله يبقى ما شاء الله ودي جزاك الله خير بارك ما شاء الله جزاك الله خير السلام عليكم ወጥቻለሁ ደስ የሚል ሞመንት ነበረ አላህ ይጠብቅህ እህታችን ከጎንሽ ነን ስሚዞያ ሰላም አለይኩም ሮዚ ያው ጎትቼሻለሁ ሞዳችሁላችሁም አላህ ይጠብቃችሁ ዱአ እናረግልሻለን በርቱልኝ በጣም ነው የምታምሩት አይድንት ወጥ ተለያዩ ጾመኝ ከጾም በኋላ በዛው ከቡናው ሱስ ተለያየሁኝ ቡና ሳይሆን የከረክ ነበረ thank you for asking anyways አላህ ይጠብቃችሁ የሃናን ዱአሽ ተሰሚ ነውና ገና ዛሬ እንትን ሲሉ ስለምሰማ ባክሽ ለኔም ቤተሰቦች ዱአ አድርጊልኝ ዱአ ስታረጊ የኔ ሙሉ እኔ ብቻ ስለሆንኩ ሙስሊም በቤተሰቦቼ እንዳለ ከዘራችንም የለም እንደው አላህ ዱአሽን ይቀበልሽና እንዳለ እንዳንቺ እንደዚህ ጓግተን ምን መለስ ያድርጋቸው ዱአ አድርጊልኝ ሻናንዬ ኢንሻአላህ አዲስ ስላወኩሽ ደስ ብሎኛል እኔም ሩቅ አይደለሁም ሻርጃ ነኝ አጅማንና ሻርጃ 15 ደቂቃ መንገድ ነው ኢንሻአላህ ለአረፋ ተገናኝተን እውነት በጣም ነው ደስ ያለኝ ምክንያቱም ከሰው ጋር ተዋወቅኩኝ እስካሁን መድረኩ ብኖረውም ግን ያው መተዋወቁን አላህ አልከፈተው መሰለኝና ሱሲል ስለሆነ ሆኖ ደግሞ ዛሬ መንገዱንም ማሳይቶኝ የስህተቱን መንገድ አሳይቶ ይገርማል ሱብሃንአላህ የአላህ ስራና መልሶይ ደግሞ ከህቶቼ በቃ አይ ላሳውቅሽ የክፉን መንገድ ማሳይችሽ የመልካም መንገዱን ደግሞ አሳምር በነገራችን ላይ ያላህ እኔ ይወደኛል አልኩኝ እውነት በጣም ነው የሚወደኝ ምክንያቱም ትላንትናም ሰውጣ አዛኛው ትልልቅ ቦታዎች ውስጥ ነበር የገባሁትና እንደገና ደግሞ ከዛ ውስጥ ለአንቺ የኔ ነሽ አልተውሽም ብሎኝ በውስጤ ውስጥም እርግጥ ነው የአላህም የረሱልም ውዴታ አለ ትቼው አልወጣሁኝም ነበረ ሱብሃንአላህ የእውነት እኔ አላህ ይወደኛል እና ደግሞ እናንተን ይበልጥ ስላስተዋወቀኝ ነገሮችን ሁሉ እንግዲህ አይዙ በነገራችን ላይ አይዞሽ ትልቅ ነገር እኮ ነው ምን እላለሁ መሰላችሁ አንዳንዴ ከፍቶኝ እንትን ስል ማለት የሆነ ነገር ተሰምቶኝ ስገባ ገና ክፍት ሳረግ እንግዲህ ያው ሱቅ ነው የምሰራውና ወጣት ነኝ ሱቅ ነው የምሰራው ማንንም ሰው ማለት እንደዚህ ጥብቅ ያለ እንትን ያለ ዕውቀት የለኝም ገና ነኝ ከፍታለሁ ካሜራ ገፍቼ ሲሄድ حرام ነው አዘጊም ቪዲዮሽ እንደዚህ ይታየሽ ወስዋሽ ምናምን ሲሉ ሲሰድቡኝ ስሜታ የሆነ ቃል እናገራቸውና አንዴ አላህ ሰዎቹም እዚህ ያሰቃዩኛል አንተም ከውስጤ ብዬ የትምርጫ የት እንደው ታውቃላችሁ ብዙ ጊዜ እኔ ክርስቲያኖች ቤት ነው የምገባው ሮዚ ራሱ ታውቀኝ ነበር በፊት እንዴ ለምን ምን ሆና ነች ይችላል ትላለች እየሰደባችሁኝ እኮ ነው ብዬ አያችዋ በዚህኛው በር ሲዘጋብኝ ያለ ምርጫ የትርኩኝ ወደዛ ነበርና እናንተ ቤት እንደው ጆይን ብዬ አልገባም ሁላ ዛሬ ደግሞ ያንኛውን መንገድ አሳይቶኝ እንደገና ከህት ከወንድሞቼ ጋር ቤቴ ላይ ገባሁት ብያለሁ ቀደምም ከቤቴ ነበር የወጣሁት ነው ቤትሽ እዚህ ነው ሞቀ ቤትሽ ወደ ብርድ አትገቢም ብሎ አላህ መልሶኛል በማን ፍቃድ
በታላላቅ እህት ወንድሞቼ ፍቃድ ብቻዬን ሳልሆን እነሱም ከጎኔ ሆነው ይሄ ነገር እኔ ላይ ብቻ አይደለም በነገራችን ላይ አንዳንድ የሚወጡ ሰዎችም ስላሉ በዚሁ መልኩ የሚወጡ ካሉ በእንደዚህ በፍቅር እውነት እኔ የሰደበኝ ሙስሊም የለም እኔ እንደውም ይሰድብ በጣም ሰደባለሁ ብዬ ነበር ግን ያዘነብኝ ያለቀሰ እንዴ ሃናን ምኑና ነው የሰደበኝ ሙስሊም የለም ከወጣሁኝ ሳልወጣ ነበር እንጂ ከወጣው በውስጥ ኢንቦክስ ላይ ራሱ በቃ ትመጫለሽ ነው የሚሉት የእውነት ይገርመኛል ነው ትመጫለሽ አንቺ እኮ ብለው የሰደበኝ ሙስሊም የለም ምክር ነበርና ብዙ ቀጥሉበት በጣም ነው ማመሰግነው እስልምና እውነት ትልቅ ነገር ነው ትንሽ ነገር አይደለም ከአላህ ነው የታደል ነው የተፈጥሮ ማንነታችን ነው ስለዚህ እንደ ቀላል ነገር የሚታይ አይደለም እኔም ሱብሃንአላህ የአላህ ነገር እንትን በየተሳስቼ ነው የእውነት በጣም ነው ራሴ እንትን ያልኩት መጨረሻ ይመር ዱአ አድርጉልኝ እና አሁን ልውጣ ሌላ ጊዜ ደግሞ ኢንሻአላህ በአላህ ፍቃድ እንገናኛለን እሺ እኔ ውድ ያው እንዳልሽው ነው ካፍንጫሽ ስር ነኝ ብታስነጥሽ ደርስብሻለሁ ማረብ ይዤ ልብሽን ከፍተሽ ስለተመለሽ ከቅርብሽም እንደሆንኩኝ ስላመንሽኝ ስለተቀበልሽኝም በጣም አመሰግናለሁ ያው ደከመኝ ካላልሽ ሙስሊሞች ፍቅር መስጠት አይደክማቸውም እኔ እንዳየሁትና እንኳን ወደ ቤትሽ ተመለሽ አሁን አይ ቲንክ ብዙ ስራ ይፈልጋል ከዚህ በኋላ ብዙ ቀት ላይ ብዙ ላይክ ተውበት ነገር ስለሆነ የመመለስ ጉዳይ ስለሆነ አላህ ጋር ቁጭ ብለን አብረን እናለቅሳለን ኢንሻአላህ ነይልኝ ደስ ነው የሚለኝ በቃ ኤኒ ታይም ስፈልጊ እንዳልኩሽ ነው እንደ ቃላችን ነው እንገኛለን አላህ አክብርሽ ወዳችኋለሁ ሁላችሁም ስንቴ ነው ወዳችኋለሁ ዛሬ የፍቅር ማት ነው ናዳ ይለቀቁባችሁ ሰብስባችሁ ስንገናኝ ትንሽም ቢሆን ልባችሁን ቁጭ ቁጭ ታረጋላችሁ አሰላሙ አለይኩም በድጋሚ وعليكم السلام ورحمة الله وبركاته حبايبي الله يحفظك عدس وانشم حناني جزاك الله خير الله يسناش برتشي الله يبرتش كفي على درجة الله سبحانه وتعالى يستش سلاغنينش سلاتواوقنش እኛም ደስ ብሎናል አላህ የተሻለ ነገር ሁሉ ይስጥሽ ኢንሻአላህ ዱአ እናደርግልሻለን በቴሌግራም እንገናኛለን እሺ ቁጥርሽን ላኪልኝ የቴሌግራም ቁጥርሽን በይበልጥ ደግሞ ኢንሻአላህ አዲስ ዋጋራውሪ ከቅርብሽ ስለሆነች እሷም ታግዝሻለች እኔም ኢንሻአላህ በትምህርት ታግዝሻለሁ እሺ በርቺ الله يبارك ما ስለማሄድ አገኛታለሁ የሮዚ ሰላም ብያለሁ እሺ السلام عليكم ورحمة الله وبركاته وعليكم الحمد لله ثم الحمد لله ነው ሃናንዬ እንኳንም እንደዚህ ሆነሽ አየሁሽ በተወሰነ መንገድ እንተዋወቃለን ማስታወስሽም ገርሞኛል አስደስቶኛል ተከፍቼ ነበር እውነት ለመናገር ግን ምን ተማርኩኝ መሰለሽ ካንቺ ሙስሊም ሆኖ መክፈር ራሱ ከባድ እንደሆነ ነው ያየሁት ማለት ነው አፋችንና ውስጣችን ራሱ እንደማይቀበል ውስጣችን ሌላ ነው ላያችን ሌላ ነው አንቺም ብለሽዋልና ሙስሊም ሆኖ መክፈር ቀላል ነገር አይደለምና ያንን ትምርት ወስጄበታለሁኝ እኔ በግሌ ቀላል እንደማይሆን እስልምና ላይ ሆኖ ወደ ሌላ እምነት መሄድ ለአንድ ሙስሊም ከባድ ነው ሙስሊም ላልሆኑ ወገኖቻችን ወደ እስልምና ግን ሲመጡ ረፍት ነው የሚያገኙት ከሆነ ውዝግብ ከጨለማ ካሉበት ረፍት ማጣት ረፍት አሁን አገኘን ነው የሚሉት ሙስሊሙ ግን ወደ የትኛውም እምነት ሲሄድ ረፍት አገኘው የሚል ሙስሊምን አይቼ አጋጥሞኛ ያቅምና አንዱ ደግሞ አንቺ ምስክር ሆነሽ ነው ያየሁሽና አንቺም ላይ ያን ነበር አየነበረው ለሁላችንም ትምርት ነው የሰጠን አላህ ምን ያህል እንደሚወድሽ ነው ያየሁትና ኢንሻአላህ ለኛም ኢማም ማጠናከሪያ እስልምናችንን በጣም እንድንወደው እንደዚህ አይነት መንገድ ላይ ራሱ ያኮበኮብን ሰዎች ካለን ምን ያህል ሰላም ራሱ ማጫ መንገድ እንደሆነ አስተምረሽን አልፈሻል እና አላህ ኸይር ጀዛችሁን ይክፈላችሁ ሌሎቻችሁም ወንድሞቻችን እህቶቻችን እኔ በእናንተ እቀናለሁኝ ለምን ምንም የዱንያም ሆነ የሆነ ነገር ፈልጋችሁ አይደለም ሙሉ ቀን ከጧት ጀምሮ እየተከታተልኳቸው ነበርና ለሂዳያ ሰበብ ለመሆን ትጋታችሁ ጽናታችሁ ማባበላችሁ አለንልሽ ማለታችሁ በራሱ ያስለቅሳል በጣም ስሜታዊ ሆኜ ነበርውና እጅግ ደስ ይላል ያንድ ሙስሊም ነፍስ ምን ያህል ዋጋዋ ትልቅ መሆኗን ራሱ አየሁበት ማለት ነው በቃ ይሄ ሁሉ ተጋድሎ ይሄ ሁሉ ርብርብ ላንድ ሰው ነፍስ መዳን ነው ምንም ያገናኘን ስራ የለም የሆነ ቢዝነስ አይደለም ያገናኘን የሆነ ነገር ዱንያዊ ጥቅም ለማግኘት አልነበረም ማንንም ኪስ ውስጥ የሚገባ ነገር የለም ግን የአላህ ምን አይነት ማለት የሙስሊም ነፍስ ምን ያህል ትልቅ ክቡር እንደሆነች ተመልክቼበታለሁና
አላህ Subhanahu Wa Ta'ala እጥፉን አድርጎ አጅራችሁን ይክፈራችሁ ነው የምለው ለእናንተ እንደዚህ ይሄንን የሂዳያ ሰበብ ለመሆን ጧትም ማታም ለምትለፉት ከስራ ጋር ከትምህርት ጋር ኑሯችሁን ምናችሁን ትታችሁ ነው እዚህ ፕላትፎርም ላይ የምትውሉትና ከፍ አድርጌ ነው ማመሰግነው እህታችንንም እንድትመለስልን ምክንያት ስለሆናችሁና እንዲሁም ደግሞ ሌላው ላመሰግን የምፈልገው ሙስሊም ሳይሆኑ ራሱ አላህ ሂዳያውን ይስጣት ኦፓልን ማመስገን ፈልጋለሁ በሷም ዙሪያ እየተቆጣችም እየተበሳጨችም የነገረቻትም ገስት ላይም ነበርና ለነሱም እንደው ሙስሊም ሳይሆኑ ቅንነት ኖሯቸው ስለስልምና ጠበቃ ሆኖ የሚናገሩ ሰዎች አሉና አንዷ ኦፓል ናት እጅግ አድርጌ እወዳታለሁኝ አላህ ይሄን ቅኑን መንገድ እንዲመራት በጣም ነው የምመኘው አላህ ሂዳያ በአላህ እጅ ነውና አላህ Subhanahu Wa Ta'ala ሂዳያውን ይስጣትላለሁኝ ትልቁንም አስተዋጽኦ ማድረጋለች ብዬ አስባለሁኝ ጀዛኩሙላሁ ኸይረን ላመሰግናት እወዳለሁ እሷንም አላህ ይጠብቃችሁ አላህ ይወደዳችሁ እኔም ለአላህ ብዬ ሁላችሁንም እወዳቸዋለሁኝ مرحبا روزي شكرا جزاك الله خيرا ነው አውራሻለሁ እሺ እናወራለን በውስጥ ቀሪውን ነገር በውስጥ ባወራ በቃ ይብቃኝ ሲጋር ቀጥሉ እንሻል والله ما شاء الله اسحاق جزاك الله انتم እቺን ተናገረኝ ይሞርዳለሁ አላህ خير جزاك ይክፈል የخير ነገር ሁሉ በረከ ፋጭ አላህ አድርገ አላህ Subhanahu Wa Ta'ala ለخير ካጫጫው ሰዎች እስልምና መፍትሄ ሲፈልግ የመፍትሄ ባለቤት አላህ አድርጎ ይምረጥ وندمي ما شاء الله الله يحفظك من كل سوء وكذلك أريد أن أقول لك أن تذهب إلى بيت أختنا الذي كنا التقينا فيه في بيت الذي التقينا فيه أن تذهب إليها الكفار يحيطون بها لابد أن تذهب إليها يا أخي الله أكبر الله زهرة إن كانت تسمع زهرة إن كانت هنا اذهبي إلى بيتها وتكلمي معها وشاوريها أختنا ليندا أظن أنكم تعرفونها ما شاء الله ربنا يحفظكم من كل سوء أو المغرب درسوا اللوتانو ما شاء الله الله يجمر اللاتشو الله يطبقاتشو ما شاء الله هني يخير نكر الله سبب الله دركش الله يزدستش والله بتأم ندس عليه بتأم سلكفان سلنبر أهون دمو بتأم دس عليه سبحان الله الله يطبقش الله يطبقش السلام عليكم ورحمة الله وبركاته እኔም አንድ ነገር ልበልና እስራኤል አቁሜ ቁብ ብዬ ነበር ወላሂ የጾም አንጀቴ እንደዚህም ብዙ አውርቻ አላቅም ነበርና ንግግሬ ሁሉ ጌታ ሆይ እንደው አላህዬ እንደው የምን ሚዛው መጨብጠው እንደዛሬ አጥቻ አላቅም ያየቺ ነበር ቆማለሁ ቀመጣለሁ ምን እንደምልሽ ምንም ብያት ምን ልቧ ውስጥ ቢገባ ዛሬ እንደው አላህዬ ያልኩ ነበርና በጣም ቆንጆ ነሽ ውጪሽም ውስጥሽም በጣም የምታምሪ ሰው ነሽ አላህ በዚሁ ቅንነትሽ ያቆይሽ ብዙ ሙስሊሞች እንደዚህ ናችሁ ቅን ናችሁ ውስጣችሁ ከማይረባ ቦታ ሄዳችሁ ነው መንገዳችሁ ሉዝ የምታረጉት ካልሆነ የማይሆን ትምህርት በመማር ነው ኦሬዲ የዓለም ዲሞክራሲ እስልምና ውስጥ የለም የዓለም ነገሮች እዚህ ውስጥ የለም ብትችሉ ከዓለም ነገሮች ሽሹ ኦሬዲ የተቀመጠልን መንገድ አለና አትሊስት ነው አዋቂ ሆኛ አይደለም እንደገና ምኑንም ብናገርም የሚያምርብኝ ሆኛ አይደለም ግልብሽ ውስጥ ያቃል ገብቶ እንደው ከሰማሽ እና ዛሬ እንትን ካልሽ always አለን ከጎንሽ ነን የሚለው ቃል ካፍ የሚወጣው ከባድ ነገር ነውና I'm here for you as a sister እህትሽ ነኝ እዚሁ ቅርብሽ ነኝ anytime ስትፈልጊኝ አለሁኝ ቁጥሬን ማስቀምጬልሻለሁ የትኛው መንገድ ስትጓዢ ቃሌ ነው አብረን እንጓዛለን ቢደክመን አብረን እንደክምና አብረን እንነሳለን ብንሄድም አብረን እንማራለን እኔም ተማሪ ነኝ አንቺም ተማሪ ነሽ እየተያያዝን እንማራለን እንጂ ደግመን የዛን መንገድ አንጓዘውም ቢደክመን እንኳን ይቺን ላይላይላውን እንዳንጣጣል እንያያዛለን ደካማ ነን እኔ በጣም ደካማ ነኝ እውነት ነው የምነግርሽ በጣም ነው የሚከፋኝ ብዙ ቀኖች ስጮህ ሞልበታለ ግን anytime when you need me ይቺን ቃል የዛሬዋን ቃልሽን እንዳጥያት አብሬሻለሁኝ አትሊስት አላህ በረዳይ መልኩ አቅም ከባለኝ መልኩ anytime በማስፈልግሽ ጊዜ አዲስ በእኝ እንጂ አላህን ቃል ጥለሽ አትይጂ የትም ይተው ሰው ሁሉ ይቅር እናት አባት ልጆች ቤተሰብ እኛ ብዙ ጥለን ይመጣንለት ነገር ነው እንደዚህ ቀሎ ሰው የሚጥልበት ነገር ለኛ ዋጋ ይከፈንለት ነገር ነው
ይሄንን ፕራይስ ሰው አይገባም እንዴት መጣሽ በዚህ መንገድ የሚለው ለቅዠት ነው እስከዛሬ የኔን መንገድ የማያምኑ ቃላቶችሽ ውሸት ናቸው እንዴት አመንሽ እንዴት ፈጣሪ አላልሽ የሚል እስከዛሬ ቅዠት ይሆነበት አለ እኛ we paid a price ይሄንን አላህ አንድ ነው ብለን ለመናገር ማለት ነው ብዙ እህቶቼ ይሄን መንገድ መተናል የጀግና መንገድ ነው የመጣሽው ቅድምም ብዬሻለሁ አንቺ ጀግና ነሽ በጣም ጎበዝ ነሽ ከናት ከአባቴ ያገኘሁት ብለሽ ዝም ብለሽ አልተደላደልሽም ፈትሸሻል አይተሻል አሁን እሳቱን ቀምሰሻል ሰው በማይገባው ልብ መምታመሻል ሎስት ሆነሽ ተቀበዝብዘሻል ነፍስሽ ረፍትን ማጣትን አሳይታሻለች እንዴት እንደማያስተኛ ልብ መሰበርን አይተሻል ከጎንሽ ማንንም ሳይኖር አላህን ብቻ እንደነበረ አሳይቶሻል ዛሬኛ we are nobody እርሽን ግን አላህ አንቺ በጣም የወደደሽ ሴት ነሽ እኔ እስከዛሬ ብዙ ሰው ሻዳ ሲማር ብዙ አይቻለሁ ያንቺ ግን አላህ ወዶሻል በቃ በጣም ስለወደደሽ አሉ የሚባሉትን ምን እንደሚሆን መልካቸው ከስልምና ውጭ አሳይቶሻል ምን እንደሆነ ከአላህ ውጭ መንገዱን አሳይቶሻል ምን ቢሉ አሁን አንቺ ወዴት ነው መሄጃሽ የትም የለውም በዞሪ ምን ብት ያላህ መንገድ እንደሆነ አሳይቶሻል እቺን ቃል እንዳጥያት ዛሬ አልሻት ያንቺ ህይወት ገመድሽ ናት ዛሃራ ስታስ ዛሃራን አይደለም እንዳልሹ ቅድመ በጣም የወደድኩልሽ ነገር ነብዩ መሐመድ እኮ አይመለኩም የትም ቢሄዱ በየትም ኮምፒቲሽኑ ከመንጋ ነው ውድድሩ ከአላህ ጋር ነው ከፈጣሪ የሰማና ምድር ፈጣሪ ጋር ነው ውድድሩ አይገባውም እሱ ኮምፒቲሽን ውስጥ ሁሉ የላቀ ነው ይሄ ከሰዎች ጋር እሱ በፍጥረቱ እኮ የሚወዳደር አይደለምና ተቻለንን ከወንድሞች ከእህቶች ጋር መሆኑ ለኛ ይበጀና ብንስት እንኳን እንተጋገዛለን ባጠፋ እንኳን አንቺ ትቀይኛለሽ እኔ ለመምከር ብስቲ አጋልጦ አደባባይ አልሰጥሽም እህቴ ነሽ ሶ ኤኒ ታይም እህቴ የለችም ብለሽ እንዳቲ አለሁኝ ቅርብሽ ነኝ ጎንሽ ነኝ ታክሲያችን ቅርብ ነው ሮጥ ብለሽ ትመጫለሽ ሰው የለኝም ካልሽ ነይ እኔና አንቺ ተቃቅፈን እናለቅሳለን ማልቀስም እኮ ወግ ነው አንዳንድ ጊዜ ማንጋ ሄጄ ላልቅሳለሁ አይደል እኔ ጋር ነይና አብረን እናለቅሳለን ኢትስ ኦኬ መሳቅ አብረን እናብዳለን ከዚ ለአላህ ብዬ ነው ወደድኩሽ ቤትሽን 10 የተመላለስኩት እየገባሁኝ ማናት እቺ ልጅ ከፈረችው ብዬ ነፍሴ ተጨንቃ ነበር ስክሪንሾት አድርጌ ሁሉ አስቀምጬው ነበር ላይክ ሆሺ በጣም ነፍሴ ተጨነቀች ግን አላህ እቺን መንገድ ያለ ምክንያት አላደረገውምና እኔንም ከዛሬ በጾም የቀን ሲያስወራኝ ዋለ ዱዓችንንም ሰምቶናል ሰሚ ነውና እህታችንን አግኝተናል ዛሬ ለኛ ሴሌብሬሽን ነው ለሚቃጠል ካለ ስራው ነው የሚጨስ ካለ ይጭስ እኛ ግን ደስታችን ነው ምን ነው ጮሃችሁ ብትሉ እንጮሃለን ባላ ዘንድ ነገር ምትቆም እህት አለችን ነው ጀሃነም ምትቃጠል ባላ ፊት ምትቆም እህት አግኝተናል ከዚህም በኋላ ገና በሷ ብዙ መንገዶች ይመጣሉ ብዙ ትሰራለች ብዙ ትናገር መንገዱን ቀዳለች ከዚህ በኋላ there is no going back እና ደስ ብሎናል እኛ ሴሌብሬት ነው የምናደርገው እንግዲህ የሚጨሳው ይመለከተኝ ማጥፊያ እንትን 911 ምናምን ካለ ቅርብ ጥሩላቸው ሃናንዬ me you are going to celebrate እስከሚነጋ እስከ ቀኑ እስከ ዓለም እስከ ጀነት ድረስ ሴሌብሬት እናረጋለን ይቺን ቀን cuz ፈጣሪ ያልቆጠረብሽን የሚቆጥር የለም cuz ስተትሽን ትናንትና እሱ ያለያዘብሽን አንቺ like አሁን ላይ ኒው ቦርን ነሽ ከጻነሽ ካለሽ ጻነሽ እንደ ጻን አክት ማድረግ እንችላለን at least pure soul ነሽና አላህ ወደደሽ ሴት ሰላም አለይኩም ወራህመቱላሂ ወበረካቱ ይሳቅዬ ኮንግራቹሌሽን as usual ከጎን ሆኜ ይሄንን ሁሉ ሻሃዳ እንደሰማናለን ወደፊትም አብረን እንድንሰማ ያድርገን አላህ ይወደድ like ቃላት የለኝም ላንተ አሁን ብለ ብሎክ ስለምታረገኝ ከብሎክ ላለመባባል ራሴን ቀሳር ይወርዳለሁ ዛሃሩዬ ምስሚዞም ወንድሜም everyone 1100 በጣም ወዳችሁ ሙስሊምን ወንድሞቼና እህቶቼ I love you all አላህ ብዬ ገና በዛለን ቁጥሩን እንግዲህ ዓለም ይቁጠረውኛን ቁጥሩ ሰላም አለይኩም አቲጂ ያክሶ ተናገር እንጀራ السلام عليكم ورحمة الله وبركاته. وعليكم السلام. ብዙ የምናገረው ነገር የለኝም እኔ በሸሩ ሰዓት ተኝቼ ነበር አልሰማሁም ጧት ነው የሰማሁት ቁጥሩን እንግዲህ ዓለም ሰላም እሺ የሚናገር አለ መሰለኝ ሚት ከፍቶ ስለነበረ ነው ቀጥል እኔ ሸሩ ጓደኛዬ ነበር የነገረኝ ማለት አሁን ደግሞ ምን ነገር ሰምተናል ግን እኔ አንድ ጥያቄ የምጠይቃት ለምንድን ነው ኢሞ ላይ ብሎክ ያደረግሽኝ ሃና
ማቃቸውን ሰው ሁላ ቦልክ ያለው እንዳትደውሉብኝ በቃ ፍች ለማንኛውም ብትፈች ኑሮ እስከ ዛሬም ላትቆይ ነበር ኢንሻአላህ እንግዲህ አላህ ነው የሚያውቀው ለማንኛውም ደውልልሻለሁ ኢንሻአላህ አብሽሪ እንጀራ እዛ ዱባይ ነህ አይደለም እኔ አውሮፓ ነኝ አታውቂም እንዴ ዛህራ አውሮፓ ነኝ አታውቂም አላውቅም ኧረ እሺ መርሐባ ኧረ እየቀለድኩሽ ነኝ ዱባይ ትንሽ ከቆየች የቤት ቁጥርህን ምናምን ትናገራለች እዛ የቤት ቁጥርህን እንትኑ ጋር አይደል አይ እንድታግዛት ነው ሩቃ ምናምን የሚለው ላይ እንድታግዛት ነው ችግር የለም አንድ ሎካል አለ እዚህ አጅማን አለ ኢንሻአላህ አድራሻውን እንሰጣታለን ፕሮግራም እዛ እናስይዝላታለን እሺ መርሐባ በውስጥ ክፈች ኢሞሽንና ደውልልሻለሁ ኢንሻአላህ በኋላ አሁንማ እንትን ለዋለሁ መልሽ እሺ መናገር የምትፈልጉ ተናገሩ እኔ ሰላት ሲሰግ ደረሰብኝና ሉጣ ግን ምንድነው ወሰላችሁ በጣም ቅር የሚለኝ ነገር ነበር ምናልባት የሃናን ነገር መማሪያ ይሆናል ብዬ አስባለሁ መማሪያ የሚሆነው በጥላቻ ውስጥ ያሉ በእኛ ውስጥ ያሉ ፊርቃ ውስጥ የሚገኙ ሰዎች በጥላቻ ውስጥ ሆናችሁ ነገራቶችን አትመልከቱ ጥላቻ ባልሆነ መንገድ ይመራል የምታሰልሙት ከክርስትና ወደ ክርስትና ነው ሲሉ የነበሩ ሰዎች ነበሩ አይደል እነሱ ሰዎች መማሪያ አሁን እሷ ወደዛ ስትሄድ ምን ያህል ደንግጠው ምን ያህል ልባቸው ደምተው አይታችኋል እያነጻጸራችሁት የነበረው ከምን ጋር እንደሆነ ልባችሁ አሁን ይወቀው በጣም መማሪያ ይሆናል ብዬ በረም አስባለሁና እያሰለማችሁ ያላችሁት በቃ ከዛ ወደዛ ነው ስትሉ የነበራችሁ ሰዎችና እኔንም ልቤን በጣም አድምቶኝ ነበር በሰዓቱ ቪዲዮ ተሰተን ወጥቼ ቪዲዮ እንድሰራ ያደረገኝ ያ ንግግር በጣም አድምቶኝ ነበር እንዴት ሙስሊም ሆኖ እኔን እንደዚህ ከዛ ይሄን መሰለ ጨለማ ከዚህ ጋር እኔን ያነጻጽረኛል ብዬ ወላሂ በጣም ደንግጬ ነበር አሁን ያሉ ንጽጽር ላይ ያሉ ወንድሞችን ባልሆነ መንገድ ይሄ እንትን ውስጥ አጉል እንትን ውስጥ ለመክተት የሚሞክር ንግግር ነበር የተናገሩትና አሁን የሃናን ንግግር የሃናን ነገር ለነሱም ትምህርት ይሆናል ብዬ አስባለሁ እርግጠኛ ነኝ አጠገባ ጋር የነበሩም ሰዎች ወደዛ ሲያዩት ደንግጠዋል ልባቸው ተሸብሯል እንዴት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክዶ አላህን ክዳ የሚል ነገር ይመጣል አሁን እንዲህ ስናገር ራሱ ሃናንን ሊያስደነግጣት ይችላል ማለት የአላህን መካድ አሁን ስትመለስ ያስደነግጣል እኔ ለራሴ አሁን እኔ ለስሜ ኮነ ስሚዞ አሁን አላህን በየስል ለራሴ ደነግጣለሁና ብቻ ግን አሁን ሰው በጥላቻ ውስጥ ያላችሁ ሰዎች መማሪያ ትሆናችሁ ሰላም አለይኩም ወራህመቱላሂ ወበረካቱ